ሲጀመር ምን ያንሰኛል? ምን ያንስሻል ያልኩኝ እኔ እና ምንድነው? ልጅ እኮ ነው ያልኩት፣ ሌላ ምንም አላልኩም እኮ። ልጅ ደግሞ ምን ማለት ነው? እሺ አሁን እንውለድ ስትይ አልነበረ? እሺ ምንድነው? ለዛ አርሂድ በማለት ነው ወደዚህ የምር ወደዚህ ይሄው ተጠገምሽ ከዛ ማርያምን አዲስ አሪ ልነሳ ሰላም ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ ውድ ቤተሰቦቼ፣ ውድ ተከታታዮቼ እንኳን ወደዚህ ቻናል በደህና በሰላም በጤና መጣችሁ። ሰላም ይብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ተጋብዛችኋለሁ። ወደ ቤተሰቦቼ እንግዲህ እኔ ዛሬ ይዤ የመጣሁት ማለት ነው ሄሉና ናቲ ማለት ነው። ሄሉና ናቲ እንግዲህ ቀወጡት ቀወጡት በቃ። እና ቤተሰብ እንግዲህ መስከረም ላይ እንግዲህ ለመስቀሉ በዓል ማለት ነው ከያብ ጋር ነው እንግዲህ እየቀወጠችው ማለት ነው። እንግዲህ አሁን ደግሞ ከማን ጋር ነው? ከናቴ ጋር ነው ማለት ነው። እንግዲህ በጣም ደስ ይላል፣ አሪፍ ነው። እንግዲህ እንደሚታዩት ነው እንግዲህ ደስ ይላል በጣም ከምለው በላይ እና ፍቅራቸው እንግዲህ ወደ ድሮ ፍቅራቸው እየተመለሰ ነው። ፍቅራቸው እየተጸና ይሁን በሉት እስቲ። እንግዲህ ቤተሰብ ምስሉ ላይ እንደምታዩት ወይም እንደሰማችሁት እንግዲህ ልጅ ማውለድ እፈልጋለሁ፣ አንተ ልጅ ማውለድ እፈልጋለሁ ብላ እንግዲህ ናቲን ጠየቀች። እንግዲህ ናቲ ልጅ ምናምን ፈለግሽው? ኦኬ ልጅ እሰጥሻለሁ እያለ ነበርና እና መሀል ላይ ደግሞ እኔን እንዳታሳስችው ምን ሆነሻል ሄሉ ፈራሁት መጀመሪያ ምናምን እያለ ነበር። ከዛን ደግሞ ቅውጥ አደረገች ማለት ነው። እና ከዚህ በፊትም ከያብ ጋር ያለው ነገር እንግዲህ አይተናል ማለቴ እርግዝና ተፈጠረ ተባለ። ከዛን ደግሞ በቃ አይተናል እንግዲህ የለም ተባለ። ከዛን ያብ እንግዲህ በጣም ተናዶ በቃ በዛን ሰዓት ላይ ነው ያብና የሷ ነገር እንግዲህ እንትን የሆነው ማለት ነው። እንግዲህ አሁን ናቲን እንግዲህ እሷ ያለችው ሰምታችኋል ብዬ አስባለሁ። እንግዲህ ውድ ተመልካቾቼ፣ ውድ ቤተሰቦቼ እንግዲህ ሄሉ በፍራንክ ላይ በጣም ጎበዝ ናት፣ ቀልድ ላይ ማለት ነው። ማለቴ የድሮ እነሱ የሰሩት ቪዲዮ ሲታዩ ማለት ነው በጣም ጀግና ናት። ማለቴ ቀልድ ላይ ማለት ነው። ድሮ ምሳ እንብላ ብሎ እሱ እንትን ሲያደርግ እሷ ደግሞ የእሱ ሱሪ ለብሳ የእሱ ጫማ ለብሳ ትሄዳለች። በጣም ቀልድ ላይ በጣም ጎበዝ ናት። እና አሁን ደግሞ ከአንተ ልጅ ይፈልጋለሁ ልጅ እንውለድ ብላ ትጠይቃለች። እና እንግዲህ እሱ ያለው እንግዲህ ሰምታችኋል። እና ቤተሰቦቼ አሁን ደግሞ እንግዲህ ሁለተኛው ደግሞ ለጥምቀቱ እንግዲህ በእንደዚህ መልኩ ሸብረውልቅ ድብልብልብልቅ አድርጎ ነው እንግዲህ አንድ ላይ የወጡት ማለት ነው። በጣም ደስ ይላል፣ ያምራል፣ ደስ ይላል። እንግዲህ ናቲ የዛሬ አመት ነው የዛሬ አመት ከሱ ጋር አልነበረችም። እንግዲህ
አረ ደስ ይላል። አንድ ላይ እንደዚህ ሲወጡ አንድ ላይ አንድ አይነት ስለብስ በጣም ደስ ይላል። እና ውድ ቤተሰቦቼ እንግዲህ የተማረ የጣፈጠ ህይወት የሆነላቸው ህይወታቸው በጣም ደስ ይላል። ፈጣሪ ግን መጨረሻውን ያሳምርላቸው። የሰው ልጅ ጅማሬው ችግር የለውም፣ ጅማሬው ችግር የለውም፣ ግን ዋናው መጨረሻ ነው። ጅማሬው ትጀምራላችሁ፣ ግን መጨረሻው ፈጣሪ ያሳምርላቸው። እንግዲህ ውድ ተመልካቾቼ የዛሬ ቪዲዮ እንግዲህ ይሄ ይመስላል። ውድ ቤተሰቦቼ እንግዲህ እየደገምኩ ነኝ። ላይክ እና ሀሳብ አትርሱት። ውድ ተመልካቾቼ እንኳን አደረሳችሁ ለብርሃኑ መስቀል በዓል እንኳን አደረሳችሁ፣ እንኳን አደረሰን እላችኋለሁ። ውድ ቤተሰቦቼ እንግዲህ በጣም ደስ ይላል። ጥምቀት በጣም ደስ ይላል። የኢየሱስ ክርስቶስ የተጠመቀው ምሳሌ ስለሆነ በጣም ደስ ይላል ጥምቀት እላችኋለሁ። ቤተሰብ እንግዲህ ሀገራችን ፈጣሪ ይጠብቀን፣ ሰላም ያድርግልን፣ ጤናም ያብዛልን። ለሁላችንም መልካም ጊዜ፣ መልካም ቀን፣ መልካም ቆይታ ይሁንላችሁ እና እላችኋለሁ። ቤተሰብ አመሰግናለሁ ስለነበረን ቆይታ። ቀጣይ ደግሞ በቀጣዩ ቪዲዮ ላይ እንገናኛለን። እየደገምኩን ላይክና ሀሳብ አትርሱት። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እናንተ ብርታት፣ በእናንተ ብርታት ነው እንግዲህ ለዚህ ደረስኩ፣ ለዚህ ሰብስክራይብ ማለት ነው እና ከልብ ነው የማመሰግነው ስለ ብርታታችሁ። አምላክ ሀገራችን ጠብቀን፣ ሰላም ያድርግልን፣ ጤናም ያብዛልን። አመሰግናለሁ። በቀጣይ ቪዲዮ ላይ እንገናኛለን። ውድ ቤተሰቦቼ እንግዲህ ይመስላል የዛሬው። ደስ ይላል በጣም ላችኋለሁ። ቤተሰብ በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። እንግዲህ አበሻውን በጣም ያምራል። አንድ አይነት ነው። ደስ ይላል፣ በጣም ደስ ይላል፣ ያምራል። እንግዲህ ለጥምቀት ያልተለበሰው ሀበሻ ይቀደድ ይላል አይደለ? እንደዛ ነው እያስባለሁ ሰው ስል እንግዲህ ደስ ይላል በጣም። ሰው በሀገሩ በምድሩ ለብሶ ዝንጥ ስል እኛ ደግሞ ሰው ሀገር እንግዲህ ፈጣሪ የሱ ፍቃድ